ሰበር ዜና ህዳር 5 ጤና ይስጥልኝ አድማጭ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያ አርዕስተ ዜናዎቹን በማስቀደም ጀምራለሁ። በወሎ የአገዛዙ ከፍተኛ ወታደራዊ አመራር በፋኖ ተማረከ። የ61ኛ ክፍለ ጦር የጦር አዛዥ መካከል አንዱ የሆነው በእውቀቱ ምስጋናው አማራን ጥቁር አለብሰዋለሁ እያለ ሲዝት ቆይቶ በፋኖ መማረኩ ተነግሯል። ዝርዝር አሰናድተናል። ወዲህ ደግሞ በጎጃም ከባድ ውጊያ ሲደረግ የአገዛዙ ጦር ክፉኛ ሽንፈት ገጥሞታል። የፋኖ ኃይሎች በሰነዘሩት ጥቃት ከተማ ድረስ ገብተው አይቅጡ ቅጣት ሲቀጡት የአገዛዙ ጦር የሚገባበት አጥቷል። በዝርዝር እናስደምጣችኋለን። በጎንደርም ድል በድል የፋኖ ኃይሎች ሲሆኑ የአገዛዙ ጦር የሬሳ ክምር ሆኗል። በዝርዝር እንቃኘዋለን። በሌላ በኩል በአርሲ ዛሬም ኦርቶዶክሳዊ ሲገደል የመንግስት ኃይሎች ደግሞ ከዚህ የከፋ ድርጊት ፈጽመዋል። ዓለም አቀፍ የቤተ ክርስቲያን ህብረትም ስለ አርሲው ግድያ ያለው ነገር አለ፣ እንዳስሰዋለን። ወዲህ ደግሞ የምስራች ተሰምቷል። የአፋሕድና የአፋብኃ አመራሮች በአካል ተገናኝተው ለመምከር መወሰናቸው ሲነገር አርበኛ ዘመነ ካሴና እስክንድር ነጋ ትልቅ የመተባበር ስሜት አሳይተዋል ተብሏል። ዝርዝር ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። በአርሲ ኦርቶዶክሳውያን ላይ የሚደርሰው ጭፍጨፋ እንደቀጠለ ነው። ትላንትም አንድ ኦርቶዶክሳዊ ወጣት በጓሮ ገድለው ተጥሎ ተገኝቷል። ንብረቱንም ከብቶቹንም ነድተው እንደሄዱ ነው የታወቀው። መንግስት ደግሞ የግድያውን መረጃ ወደ ውጪ እያወጣችሁ ነው በማለት ኦርቶዶክሳውያንን እያሰረና እያሳደደም ይገኛል። በአጭሩ ገዳዮችም መንግስትም በአንድነት ኦርቶዶክሳውያን ላይ ዘምተዋል። በዚህ ጭፍጨፋ ላይ የመንግስት ተጠያቂነት እጥፍ ድርብ ነው። በወንጀሉ በመሳተፉም ወንጀለኞችን በማስቻሉም ጭምር በጉዳዩ ላይ የተለያዩ ዓለም አቀፍ ተቋማት ግንዛቤ እያገኙ የጉዳዩ ማሳሳቢነትንም እየገለጹ ነው። በሚቀጥሉት ቀናትም ይህ ይቀጥላል ሲሉ የወረዳው አመራሮች መናገራቸውን ቀደም ብለን በነበሩ የዜና ወጃችን መናገራችን ይታወቃል። በውጭ ሚዲያዎች ዘገባ የተበሳጨው መንግስትም ጭፍጨፋውን ከማስቆም ይልቅ ኦርቶዶክሳውያንን ማሳደድ፣ ማፈናቀልና ማሰርን አማራጭ አድርጎታል። እኛም በአርሲ የሚገኙ ኦርቶዶክሳውያን በሰላም መኖር እስኪችሉ በግፍ ለተጨፈጨፉትን ፍትህ እስኪሰፍን ድረስ ጩኸታችንን አናቋርጥም። ይህ በእንዲህ እንዳለ ደግሞ የዓለም አብያተ ክርስቲያናት ህብረት በአርሲ ስለተገደሉ ኦርቶዶክሳውያን የተሰማውን ሐዘን ገልጿል። ንጹሃን በጭካኔ የሚገደሉትን አውግዞ ገዳዮቹ ወደ ፍትህ ለማቅረብ የሚደረገውን ጥረት እንደሚደግፍ የገለጸው ካውንስል ለብፁዕ ቅዱስ ፓትርያርኩ አቡነ ማትያስ የሐዘን ደብዳቤ መጻፉንም አስታውቋል። ዓለም በጉዳዩ ላይ እየጮኸ ነው። አሁን በቀጥታ ከጎጃም ወዳገኟቸው አበይትና ሰበር መረጃዎች አልፋለሁ። የአፋብኃ ቴዎድሮስ እዝ የ109ኛ ኮር 99ኛ ክፍለ ጦር በላይ ዘለቀ ሻለቆች የኢንጂነር ክብር ተመስገን ልጆች ቀስተ ደመና ሻለቃ በጥምረት በሶስት አቅጣጫ ወደ ግራ ቅዳምን ቀጠና የተንቀሳቀሰውን የአብይ አህመድ ሰራዊትን መውጫ መግቢያም አሳጥተው እያተረማመሱት ነው። በትላንትናው ዕለት ጀምሮ ከደብረ ኤልያስ ተነስቶ ወደ ወርቅማ፣ ከደብረ ማርቆስና ከአማኑኤል ከተማ ተነስቶ ወደ ግራ ቅዳምን፣ በሌላ አቅጣጫ ከእምቡሊ ከተማ ወደ ግራ ቅዳምን ከተማ ለመግባት በመድፍ የታገዘ ሙከራ ያደረገው የአገዛዙን ሰራዊት በሁሉም ቀጠና ውጊያ የከፈቱበት 99ኛ ክፍለ ጦር የፋኖ አባላት በብልጽግና ላይ ከፍተኛ ኪሳራንም አድርሰውበታል። በርካታ ቁጥር ያለው ቁስለኛ ወደ አማኑኤል ጤና ጣቢያ እንዲሁም ደብረ ማርቆስ ሆስፒታል መግባቱም ተረጋግጧል። በተመሳሳይ ከደብረ ማርቆስና ደብረ ኤልያስ በመነሳት ወደ ቸርተከልና ሊባኖስ የተንቀሳቀሰውን የብልጽግና ኃይል የፋኖ 206ኛ ኮር 14ኛ ክፍለ
ጦር በሚገባ በማናገር ሙትና ቁስለኛ በማድረግ ወደ ምሽጉ እንዲመለስም አድርገዋለች። በተመሳሳይ የብልጽግና ራስ ምታት የሆኑት የ201ኛ ኮር 54ኛ ክፍለ ጦር አራጤ ላይ የብልጽግናን ኃይል ሲያርበደብዱትም አርፍደዋል። ለብልጽግና የማይንበረከከው መብረቁ ተፈራ ብርጌድ በሜካናይዝድ ደረጃ ተደራጅቶም የብልጽግና ኃይል ውጊያ ቢከፍትም የመጣውን የአገዛዙን ሰራዊት ንስሮቹ የመብረቁ ተፈራ ልጆች የማይቀመሱም ሆነውለታል። ከሞጣ ባህር ዳር አገር አቋራጭ መንገድ ከተዘጋ 5 ወራትን ያስቆጠረ ሲሆን ይኸውም አድርጎ ያልተሳካለት የአብይ አህመድ ወንበር አስጠባቂ ስርዓት በትላንትናው ዕለት 12 ሰዓት ከሞጣ ተነስቶ ዙ 23 ታጥቆ የመጣ ቢሆንም የመብረቁ ልጆች አራጤ ላይ እንደ እባብ ሲቀጠቅጡት አርፍደዋል። ሙቱን መቋቋም ሲያቅተው ከወይን ውሃና ከሞጣ ተጨማሪ ኃይል በማምጣት ሙትና ቁስለኛውን ተሸክሞ ወደ መጣበት ተመልሶ ሄዷል ሲሉም የዓይን እማኞች ገልጸዋል። አዲስ ቅደም ችጓሊና አዴት ከተማ በመግባት የአገዛዙ ሰራዊት አገልጋይ የነበሩ ፖሊሶችን ሚሊሻዎች ላይ የተሳካ ኦፕሬሽን የፋኖ ኃይሎች መስራታቸውን ማሳውቀዋል። በሁሉም አቅጣጫ የደረሰበትን ምት መቋቋም ያቃተው የአገዛዙ ሰራዊት አባላት እየከዳ ፋኖንም እየተቀላቀለ መሆኑን ተነግሯል። እዚሁ ጎጃም ላይ ስንቆይ ችጓሊና አዲስ ቅዳም በብልጽግና ዋይታም ተሞልተዋል። ዛሬ ህዳር 5 ቀን 2018 ዓ.ም አመለኛው ኤፍሬም አጥናፉ ብርጌድ ባደረገችው የሁለት ከተሞች ልዩ ኦፕሬሽን የብልጽግናን ኃይል ስታራግፈው አርፍዳለች። በዚህም ከሌሊቱ 12 ሰዓት ጀምሮ አዲስ ቅዳም ከተማ እንዲሁም ችጓሊ ታዳጊ ከተማ ላይ በተደረገ ልዩ የማጽዳት ኦፕሬሽን አዲስ ቅዳም ከተማ የተከማቸው የብልጽግና ታጣቂ ከምሽጉ ሳይወጣ ባለበት የተረፈረፈ ሲሆን ችጓሊ ከተማ ውስጥ በመግባትም የብልጽግናን ኃይል ይዘርፍባቸው በነበሩ ችጓሊና ችጓሊ አቅራቢያ የሚገኙ ቦታዎች ላይ መጠነ ሰፊ ማጥቃት በማድረግ የብልጽግናን ኃይል ወደ አፈርነት ቀይረነዋል ሲሉ የፋኖ ኃይሎች ገልጸዋል። በዚህም መሰረት ችጓሊ ላይ 6 የብልጽግና ታጣቂዎች ወዲያውኑ ሲገደሉ 13 ቁስለኛ ብዛት ካለው ቁሳቁስ ጋር በውጤት መውጣት መቻላቸውን የፋኖ ኃይሎች ሲገልጹ በአዲስ ቅደም ኦፕሬሽን ደግሞ 9 የብልጽግና ሰራዊት ሲደመሰስ ከ10 ቁስለኛ ጋር እስካሁን ባለው ማረጋገጥ ተችሏል ሲሉም የዓይን እማኞች ገልጸውልኛል። ወደ ጎንደር እናልፋለን። የአፋባሃ ሰሜን አማራ ቀጠና በላይ ዘለቀ ሜጀር ጀነራል ውባንታ ባተ ኮር ድልን ተቀዳጀ። በዛሬው ዕለት ህዳር 5 2018 ዓ.ም ሜጀር ጀነራል ውባንታ ባተ ኮር ጉና ክፍለ ጦር አርበኛ ገብረ መስቀል ደርብ ብርጌድ ጋፋት ሻለቃ፣ ኮከብ ሻለቃና ታቦር ሻለቃ በመቀዳጀት ከደብረ ታቦር ወደ እብናት ሲጓዝ በነበረ የሥርዓቱ ቅጥረኛ ላይ ከ12 ሰዓት ጀምሮ እስከ ቀኑ 6 ሰዓት ከ40 ልዩ ቦታው ቡሮ ተብሎ በሚጠራው ቦታ ላይ ደፈጣ በመጣል የብልጽግና ኃይልን በሚገባም አስተናግደውታል የተባለው ከደብረ ታቦር 18 መኪና የብልጽግና ኃይል ሬሽን የጫነ ሲሆን ከእብናት የወረዳው አመራር ከ10 መኪና በላይ ታጅቦ ሲመጣ አናብስቶቹ በሰነዘሩት ከባድ የተባለ ጥቃት ምን ውስጥ ገባው ብሎ የብልጽግና ሰራዊት ሲርበተበትና ነፍሱን ለማትረፍ ሲፍጨረጨር ውሏል የተባለው። በአውደ ውጊያውም 14 የብልጽግና ወታደሮች ሲገደሉ ከ20 በላይ ቁስለኛ ተመዝግበዋል። ከ2 መኪና በላይ ሙትና ቁስለኛውን ጭኖ ወደ ደብረ ታቦር መመለሱም ተነግሯል።